ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ሰዎች፣ በዛሬው ቪዲዮ ደግሞ ስለ ሳምሰንግ ጋላክሲ ኤ26 አሁን ላይ ዋጋው ምን ያህል ነው፣ ምን አይነት ፊውቸሮች አሉ፣ ከሌሎች ስልኮች ምን ይለየዋል የሚለውን እና ስድስት ከመግዛታችሁ በፊት የግዴታ ማወቅ ያለባችሁን ነጥቦች የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። የመጀመሪያው እንግዲህ ስልኩን ከመግዛታችሁ በፊት ማየት ያለባችሁ ዲዛይኑ ነው። የመጀመሪያው ዲዛይን እንደምትመለከቱት በጣም አሪፍ የሚባል ዲዛይን ያለው ነው። ሌተስት የሚባሉት የሳምሰንግ ስልኮች አንዱ ስለሆነ ይህ ስልክ በጣም ቀጭንና ቀለል ተደርጎ የተሰራ ነው። 200 ግራም የሚመዝን ሲሆን እንዲሁም ደግሞ 7.7 ሚሊሜትር እንግዲህ ቴክነስ አለው። ይህም ስልኩ በጣም ቀጭንና እንዲሁም ደግሞ ቀላል እንዲሆን ያደርገዋል ማለት ነው። እንዲሁም ደግሞ ጎሪላ ግላስ ፌክተም ስለተገጠመለት ስክሪኑ በቀላሉ አይሰበርም ማለት ነው። እንዲሁም ደግሞ የአይፒ ደስት ዋተር ሬዚስታንስ 67 ስለተገጠመለት ይህ ማለት ለ1 ሜትር ጥልቀት ያለው ውሃ ውስጥ ቢገባባችሁ ማለት ነው ምንም ሳይሆን ለ30 ደቂቃ መቆየት ይችላል። ሌላኛው እንግዲህ ማየት ያለባችሁ ዲስፕሌይ ነው። ዲስፕሌይ ስንመለከተው እንግዲህ 6.7 ኢንች ሳይዝ አለው ማለት ነው ይህ ስልክ። እንዲሁም ደግሞ 120 ሄርዝ ሪፍሬሽ ሬት እና ሱፐር አሞሌድ ስክሪን አለው። ይህ ማለት ስልኩን ስትጠቀሙት በጣም ፏ ያለ ከለር ያሳያችኋል። እንዲሁም ደግሞ ላግ ያደርግባችሁ ማለት ነው። ስሙዝ የሆነ ስክሮል ያደርግላችኋል ማለት ነው። እንዲሁም ደግሞ 1080 በ2340 ፒክስል ሪዞሉሽን ታገኛላችሁ። ይህ ማለት በጣም ብራይት የሆኑ ከለሮችን ማግኘት ትችላላችሁ። እንዲሁም ደግሞ ስሙዝ የሆነ ስልክ ማግኘት ትችላላችሁ ማለት ነው። ይህ ስልክ እንግዲህ በሁለት አይነት ፕሮሰሰሮች ይመጣል። አብዛኛው ላይ እንግዲህ የኤክስነስ 1380 ባለ 5 ናኖሜትር ፕሮሰሰር ነው የሚመጣው። ይህም በጣም አሪፍ የሚባልና ለሚድ ሬንጅ ስልኮች በጣም ጥሩ የሚባል ፕሮሰሰር ነው። ይህንን ስልክ እንግዲህ በ4 ጂቢ በ6 ጂቢ እና በ8 ጂቢ ራም ስቶሬጅ ራም ታገኙታላችሁ። እንዲሁም ደግሞ በ8 ጂቢ እና በ256 ጂቢ ስቶሬጅ ማግኘት ትችላላችሁ ማለት ነው። 5 ጂቢ ስለሆነ በጣም ጥሩና ፈጣን የሚባል የኔትወርክ ኮኔክሽን ማግኘት ትችላላችሁ። ሌላኛው እንግዲህ ቼክ ማድረግ ካለባችሁ ነገሮች አንዱ የሶፍትዌር ጉዳይ ነው። ይህ ስልክ የሚመጣው በአንድሮይድ 15 እና ዋን ዩአይ 7 የሚመጣ ሲሆን ለ6 ዓመት እንግዲህ የ6 ዓመት ሶፍትዌር አፕዴት ሳምሰንግ ቃል ገብቶለታል ማለት ነው። ዛሬ 2026 ላይ ነው፣ አምና ስለወጣ ይህ ስልክ አሁን ላይ እንግዲህ 1 ዓመት አፕዴት አድርጎ ወደ 8 አልፏል ማለት ነው። ዛሬ ብትገዙ እንግዲህ ቀጥታ ወደ ለቀጣይ 5 ዓመት የሶፍትዌር አፕዴት ማግኘት ትችላላችሁ ማለት ነው። ሌላኛው የባትሪ ጉዳይ ነው። ባትሪውን ስንመለከተው እንደ ሌሎች ኖርማል ሳምሰንግ ስልኮች 5000 ሚሊ አምፓወር ባትሪ ሲኖረው እንዲሁም ደግሞ 25 ዋት ፋስት ቻርጀር ማግኘት ትችላላችሁ። በጣም ብዙ ነው ብዬም ባላካብድም ለአንድ ቀን ውሎ በጣም አሪፍ ነው። ፈታ ብላችሁ መጠቀም ትችላላችሁ ማለት ነው። የዚህ ስልክ ሌላኛውና ብዙ ሰዎች ሲገዙ የሚመለከቱት ደግሞ የካሜራ ጉዳይ ነው። ወደ ካሜራው ስናልፍ ደግሞ ከኋላ እንደምትመለከቱት 3 ካሜራዎች አሉት። እንዲሁም ደግሞ ሰልፍ ያለው ምን አፕግሬድ አድርጓል የሚለውና ምን ያህል ሪዞሉሽን ያላቸውን ቪዲዮስ መቀረጽ እንችላለን የሚለውን ደግሞ አንድ ባንድ የምነግራችሁ ይሆናል። አብራችሁ ቆዩ። እዚህ ስልክ ላይ እንግዲህ 3 ካሜራዎችን ታገኛላችሁ። የመጀመሪያውና ሜን ካሜራው 50 ሜጋ ፒክስል ነው። ሁለተኛው ደግሞ 8 ሜጋ ፒክስል አልትራ ዋይድ ማግኘት የምትችሉ ሲሆን እንዲሁም ደግሞ 2 ሜጋ ፒክስል ማክሮ ሌንስ ካሜራዎችን ማግኘት ትችላላችሁ ማለት ነው። እንዲሁም ደግሞ ኦፕቲካል ኢሜጅ ስታቢላይዜሽን ደግሞ ኦአይኤስ አለው። ይህ ማለት ስልካችሁን የተንቀጠቀጣችሁ ወይም ደግሞ እየተንቀሳቀሳችሁ በምትቀርጹበት ሰዓት ስቴቢላይዝ ያደርግላችኋል ማለት ነው። በስልክ እንግዲህ 4K 30 ኤፍፒኤስ ሪዞሉሽን ያላቸውን ቪዲዮስ መቀረጽ ትችላላችሁ ማለት ነው። እንዲሁም ደግሞ ከሰልፊ ደግሞ 13 ሜጋ ፒክስል ስላለው የተለያዩ የሶሻል ሚዲያ ቪዲዮዎችን በሰልፊ ለመቀረጽ በጣም አሪፍና በቂ ነው ማለት ነው። ስልክ እንግዲህ ያለው መረጃ ይህን ይመስል ነበረ። ዋጋው ምን ያህል ነው የሚለውን ስንመለከት እንግዲህ ይህ ስልክ አሁን ላይ ከ40,000 እስከ 45,000 እስከ እንደ ስቶሬጁና እንደየቦታው ማለት ነው ከ40,000 እስከ 45,000 ማግኘት ትችላላችሁ። ይህንን ስልክ ለማን ትመክረዋለህ ካላችሁ እንግዲህ እንደምታውቁት እንግዲህ ብሩ በጣም ውድ ነው። ምክንያቱም አሁን ላይ የራም እና የስቶሬጅ ዋጋ በጣም እየጨመረ ስለሆነ አሁን ላይ ዋጋቸው እየጨመረ ይገኛል። ይህ ስልክ ግን 4K መቀረጽ ይፈልጋል። ሶሻል ሚዲያ መጀመር ለምትፈልጉ ሰዎች በጣም አሪፍ ነው። ነገር ግን እንዲሁም ደግሞ ለኖርማል ዩዝም ስሙዝ የሆነ ስክሪን አለው። እንዲሁም ደግሞ ብራይት የሆነ ስክሪንም ስላለው ዲስፕሌይ ስላለው ማለት ነው በጣም ጥሩ የሆነ ስልክ ነው። እንግዲህ በ40,000 በርካሽ ዋጋ እንግዲህ በ40,000 ጥሩ የሆነ ስልክ ፈልጋለሁ ለምትሉ ሰዎች ይህ ለእናንተ የተሻለ ምርጫ ነው ብዬ አስባለሁ። በቀጣይ ደግሞ ኤ27 ምን ይመስላል፣ ምንስ ልዩነት አላቸው የሚለውን ያንዳንዱን የሚነግራችሁ ነው። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እንደዚህ አይነት ቪዲዮስ እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ ማድረግ ትችላላችሁ። እስካሁን አብሬያችሁ ቆየሁት እኔ ዳወራኝ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።